ይሄ ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። ባለፈው ሳምንት ተሻገሩ በሚል መልእክት አይተን ነበረ። ተሻገሩ ማቴዎስ ወንጌል ምዕራፍ 8 ላይ ያለውን ቃል የተመለከትነው። ኢየሱስ ማቴዎስ ወንጌል ምዕራፍ 8 ላይ ደቀ መዛሙርቱን ይዞ ወደ ታንኳ እንደገባ አይተናል። ኢየሱስ ወደ ታንኳ በገባ ጊዜ ደቀ መዛሙርቱም ተከትለውት ምናሉ ገቡ። በዛ ቦታ ላይ ገብተው ብዙም ሳይሄዱ እሱ ተኝቶ በነበረበት ሰዓት ላይ ትልቅ አውሎ ንፋስና ወጀብ መጣባቸው። ልንጠፋ ነው ብለው ቀሰቀሱት። ኢየሱስ ተነሳና ማዕበልና ወጀቡን ገሰጸ። ታላቅ ጸጥታ ሆነ። ከዛ በኋላ ምንድነው ያሉት? ማዕበልና ወጀቡ ወይም ንፋሳት የሚታዘዙለት ይህ ሰው ማን ነው ብለው ተደነቁ። ምንድነው ከነበራቸው መረዳት ማለትም ከዛ በፊት አይተን እንደሆነ ከምዕራፍ 5 ቁጥር 1 ህዝቡን አይቶ ወደ ተራራ ወጣ፣ በዛም ደግሞ ያስተምራቸው ነበረ ብሎ 8 ላይ ከተራራም ወረደ ብሎ ብዙ ፈውስና ድንቅና ታምራት አድርጎ ነው ወደ ታንኳ የገቡት እና ብዙ ነገር ያዩ ሰዎች ናቸው። ግን ማዕበልና ወጀቡ እምነታቸውን ፈትኖ ነበረ። ኢየሱስ ተነስቶ ገሰጸው። ምክንያቱም እያለ ነው ስንጠፋ ልንጠፋ ነው ያሉት። ማለት በሌላ ቋንቋ አብረን ልንጠፋ ነው። ብቻቸውን አይጠፉም፣ ምክንያቱም ታንኳ ላይ እሱ አለ። ልንጠፋ ነው አድነን ብለው ጮሁ። ኢየሱስም እምነት የጎደላችሁ ስለምንድን ነው ብሎ ገሰጸው። ጸጥ አለ። ተደነቁ። ማዕበልና ወጀቡ የሚታዘዝለት ይሄ ሰው ማን ነው ብለው ተደነቁ። የተሻገሩት ትላንትና ካዩአቸው ፈውስና ታምራቶች በላይ ኢየሱስ ተፈጥሮ ላይ ሲናገር ተፈጥሮን ሲያዘው ተመልክተው ተደነቁ። ዛሬ ግን ምዕራፍ 14 ላይ የሚገርመው ነገር ሁል ጊዜ መንፈሳዊ ነገር መጓዝ ነው። በመረዳት መጓዝ፣ በእውቀት መጓዝ፣ በማወቅ መጓዝ፣ በሕይወት መጓዝ፣ በቅድስና መጓዝ፣ እግዚአብሔርን በመፍራት መጓዝ፣ ክርስቶስን ወደ መምሰል የሚኬድ ጉዞ እንጂ የሚቆም አይደለም። አንድ ቦታ የምንቆመው አይደለም። በገሊላ ባህርና በሙት ባህር መካከል ያለው ልዩነት ይሄ ነው። የሙት ባህር አይንቀሳቀስም። የማይንቀሳቀስም ውሃ ስለሆነ በጣም አሲድ ነው፣ አደገኛ ነው። ለሚገባበት ነገር ሁሉ አደገኛ ነው። ሕይወት የለውም። የገሊላ ባህር ግን ፈሳሽ ነው። መውጫም መግቢያም ስላለው ሕይወት አለው። አሳ ይጠመድበታል። ስለዚህ አደጋው ሲቆም አደጋ አለው፣ ሲያቁር አደጋ አለው፣ ሳይንቀሳቀስ አደጋ አለው። ስለዚህ መንፈሳዊ ነገር ጉዞ ነው፣ ሕይወት ነው፣ ማደግ ነው፣ የሚፈስ ነው። አሁን እዚህ ላይ ስትመለከቱ በ8 አሳይቷቸው የነበረው በ14 መጥቶ አይደግመው ወይ በማቴዎስ ወንጌል ምዕራፍ 8 ያሳያቸውን ነገር አሁን በማቴዎስ ወንጌል ምዕራፍ 14 ላይ አይደለም ያሳያቸው። በማቴዎስ ወንጌል ምዕራፍ 8 ላይ ያሉት ምንድነው? እንዴት ያለ ድንቅ ሰው ነው አሉ። በዚህኛው ላይ ግን ኢየሱስም በታንኳ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ይሲ ግድ አላቸው። ምን እንዲያደርጉ? እንዲቀድሙ ብቻቸውን ነው። አሁን በፊትስ በማቴዎስ 8 ገብቶ ተኝቶ ነበር አብሯቸው። አሁንስ የለም፣ ሂዱን ያላቸው፣ ቅደሙን ያላቸው። ስለዚህ ወደ ማዶ እንዲቀድሙ ምን አላቸው? ግድ አላቸው። 14 ማቴዎስ ወንጌል ምዕራፍ 14 ቁጥር አለ። ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱን በታንኳ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ሂዱ፣ ግድ አላቸው። እሱም ደግሞ ሕዝቡን አሰናብቶ ሊጸልይ ወደ ተራራ ወጣ። እንግዲህ ይሄ ነው። አሁን በመንገድ ላይ እያሉ ኃይለኛ ንፋስም ወጀብም አውሎ ንፋስም ልክ ማቴዎስ 8 አይታችሁታል። አሁን ደግሞ እዚህ ሲመጣባቸው የሚቀሰቅሱት ጌታ የለም፣ የሚጣሩት ጌታ የለም። በጣም በጭንቀት ውስጥ ሆነው እያለ አንድ ነገር ሆነ። በውሃ ላይ እየተራመደ የሚመጣ ተመለከቱ። አያችሁ የሚገርመው አብሯቸው እያለ አንድ ልምምድ አንድ ዕውቀት አላቸው።
ምን ማድረግ? ማስነሳት። አሁን የሌለ በሆነበት ሰዓትሳ ያኔ እያለ ተረበሹ፣ አሁን ደግሞ የለም ደግሞ ተረበሹ። ያላቸው ግን እንዲሄዱ ማነው? እሱ ነው። ቀድሞው እንዲገናኙ ሂዱ ቅደሙ ያላቸው ማነው? እሱ ነው። ቃሉን የሚጠብቀው ማነው? እሱ ነው። እንገናኝ ካለ መገናኘት ይችላል። እንኳን እዛ አይደለም ተመልሼ እመጣለሁኝ ብሎ ያለው ጌታ ለደቀ መዛሙርቱ እኮ ነው። ከ3 ቀን በኋላ ምን አድርገው እመለሳለሁ። የሚደንቅ ማለት እየሞተ እኮ እመጣለሁ ይላል። አብሮን ለሚሰቀለው ዛሬ በገነት ከኔ ጋር ይላል። ሞት ይዘው ዘንድ አይችልም። የኛ ጌታ እየሞተ ቀጠሮ ይሰጣል። የኛ ጌታ እንደተናገረው በገሊላ ይቀድማችኋል ተብሏልና አሁን ተነስቶ ቀድሟችኋል። እዚህ መቃብሩ ባዶ ነው፣ የለም ተነስቷል። አያችሁ፣ ከሞት በኋላ እንኳን መቀጣጠር ይችላል ይሄ ጌታ። እንዲህ አይነት ጌታ ነው የምናመልከው። ማንኛውም አምላክ እንደዚህ አይደለም። መጥቶ ሞቶ ከሞት በኋላ እንገናኝ ብሎ የሚል የለም። የኛ ጌታ ብቻ ከሞት በኋላ መቀጣጠር ይችላል። ድንቅ ጌታ። ስለዚህ እንኳን እቺን ሄዳችሁ ማዶ ጠብቁኝማ በጌርሳኔ ምድር ላይ ሂዱና ቀድማችሁ በታንኳ ቅደሙኝ ማለትማ ምን አላት? ለነሱ ግን ጭንቅ ነበረ። ለነሱ ግን የተናገረውን አምኖ መሄድ ጭንቅ ነበረ። ለነሱ ግን ያኔ በማቴዎስ ወንጌል ምዕራፍ 8 እንኳን አብሯቸው ሆኖ እንኳን ተጨንቋል። ዛሬ ደግሞ የባሰውን ደግሞ በባህር ላይ ብቻቸውን እየሄዱ ጠፋን ብለው ሲጮሁ፣ አንድ ግን በውሃ ላይ እየተራመደ የሚመጣ በርቀትም ሆኖ ማዳን የሚችል በቅርበትም ሆኖ ማዳን የሚችለው እሱ ግን እየተራመደ መጣ። ስለዚህ በዛ ምሽት በውሃ ላይ እየተራመደ አይተውት የሚያውቁት አይደለም። ማቴዎስ 8 አጋንንት ሲያወጣ አይተዋል። የሚፈወሱትን ሲፈውስ አይተዋል፣ ተደንቀዋል። ከዛ ደግሞ ውሃ ውስጥ ሲገቡ ተደንቀው ይሄ በአንድ ምን አይነት ሰው ነው ተፈጥሮ የሚታዘዝ ብለዋል። ይሄ ግን ከአእምሯቸው በላይ ነው። በውሃ ላይ እየተራመደ የሚመጣ አንድ ነገር አዩ። ምትሃት ነው ወይም የሆነ ትንግርት ነው ብለው ጮሁ። የሆነ ነገር ነው፣ እሱ አይደለም። አያችሁ፣ የማናቀው ማንነትን ስናይ እንጮሃለን፣ እሱ አይመስለንም። ገና አውቀን ያልጨረስነውን ጌታ ሀምብል ትሁት ሆነን ብዙ ልናውቅ የሚገባው ነገር አለን። ወደዛ እንድንሻገር እግዚአብሔር ይርዳል። ስለዚህም አይዟችሁ አትጩሁ ነኝ አላቸው። ጴጥሮስ አንተማ ከሆንክ በውሃው ላይ እንድመጣ ፍቀድልኝ አለ እና አለው። ከዛ በኋላ እየሮጠ ሄደ። ውሃ መስታወት ሆኖ እየሮጠ ሄደ። አይኑንም ከጌታ ላይ ባነሳ ጊዜ እንዴ በዚህ ነው እንደሚሄደው ብሎ ሲያስቡን መስጠም ጀመረ። ስለምን ትጠራጠራለህ? አሁን በችሎታ አልመጣም ና ስላልኩን የመጣው አንዳንዴ እንደሱ ነው ይመስለን። የሆነ ነገር እንጀምርና ከጌታ ጋር ይረዳናል፣ ጸጋው ይረዳናል፣ ምህረቱ ይረዳናል፣ ቸርነቱ ይረዳናል። ስለዛ የራሳችን ይመስለናል። ያን ጊዜ እንሸራተታለን። ጴጥሮስ አያችሁ እና ሲባል ማና እንዳለ ሁሉ አይ ቲንክ ውሃውን ሲያየው ከጌታ ይልቅ ውሃው ሳያስፈራው አይቀርም። ሊሰጠም ሲል ወየው፣ ሰጠምኩ ሲል ግን እጁን ያዘና ወጣው፣ ወደ ታንኳም ላይ ያደረሰው። ጸጥታ ሆነ። አሁንም ጌታ ስሙ ለዘላለም የተባረከ። እንዲህ ይላል በማቴዎስ ወንጌል ምዕራፍ 14 ቁጥር 30 በታንኳይቱም የነበሩት። አሁን ይሄ ነው መሻገር ማለት። በታንኳይቱ የነበሩት የተመለከቱት ነገር አለ። የማዕበሉን አይደለም፣ የወጀቡን አይደለም፣ የነፋሱን አይደለም፣ ጴጥሮስ በውሃው ላይ መሄዱ አይደለም፣ ኢየሱስ ራሱ በውሃው ላይ መሄዱ አይደለም። አንድ ነገር ግን ተረዱ፣ አንድ ነገር ግን ገባቸው። ሰይጣን መጥቶ የጠየቀው ጥያቄ፣ እግዚአብሔር ስለ ልጁ የመሰከረው፣ ሲሰቀል የዓመቱ አለቃው የተናገረው አንድ ቃል አለ። አይሁድ ሁል ጊዜ ደግሞ የማይፈልጉት ቃል፣ እሱን ተመለከቱት። ምንድነው እሱ? በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። ሃሌሉያ! አመለኩት። አያችሁ፣ ምንም ተአምራት ይሁን፣ ምንም ድንቅ ይሁን፣ የሆነ ነገር ይሁን፣ ወስዶ ጌታ ኢየሱስን እንድናቀው ካላደረገን ከንቱ ነው።
እሱን እንድናመልከው ካላደረገን ከንቱ ነው። ከተሻገርን እሱን ወደምናቅበት እንድንገባ፣ እሱን በሙላት ወደምንረዳበት እንድንገባ፣ የሚሆነው ነገር ሁሉ እሱን ለማምለክ ምክንያት እንዲሆነን እግዚአብሔር ይርዳል። ስለዚህ ትላንትና ካወቁት ይልቅ አሁን ያወቁት በልጧል። ምን አወቁ? በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። እንዴት ያለ ድንቅ ነገር ነው! አይ ሰይጣን የእግዚአብሔር ልጅ ከሆንክ ይፈትነዋል አይደል? ለሰይጣን አላሳየውም፣ ነኝ ብሎ አላሳየውም። በእግዚአብሔር ቃል በቃል ይመልስለት ነበር። የምወደው በሱ ደስ የሚለኝ ልጄ አብ ተናገረለት። የዓመቱ አለቃ ልክ ኢየሱስ ሲሰቀል ወይ ነፍሱን ሲሰጥ የቤተ መቅደስ መጋረጃ ሲቀደድ ፀሐይ ስትጨልም በእውነት ይሄ የእግዚአብሔር ልጅ ይሄንን በዚህ ወጀብና ማዕበል ውስጥ ደግሞ በእውነት የእግዚአብሔር ልጅ ነው። ዛሬም ስለ ክርስቶስ የምናውቀው ትላንት ከነበርንበት ዛሬ ደግሞ መሻገር በክርስቶስ ኢየሱስ ይሆንልን። አሜን። Would you like to listen to the word of God? Then go to Zadok Park and listen to the preaching. You can listen to Zadok Park on YouTube, and don't forget to follow us on Facebook and subscribe. ኢየሱስ ያድናል። ተባረኩ። Zadok